የመልሱ ቀን የለም እሱ ፎቶ ስንነሳ ምን ስንል አልመጣም። ከዛ አርፍዶ መጣ። መኝታ ቤት ሰዎች ስለነበሩ እዛ ገብተህ ቀይራ አልኩት። አልቀይርም ምን አገባሽ ብሎ ወጣ። እንግዲህ ካሜራማኖች አሉ ምናምን እዛ በጣም ስናደድ ካሜራማን ታይዋክሽ ምናምን ብሎ በዛው በቃ ተነሳን ፎቶ እና የመልሱ ፎቶ የኔ 80% የኔ ነው 20% ነው ከሱ ጋር ያለው ማለት ነው። እኔ እንደ ሞዴል አንዴ ሳቂ የተባልኩኝ። ከዛ በኋላ በቃ የመልሱ ቀን አለፈ ምናምን ነገር። ከዛ በኋላ ይሄ ዋና ቢሄቪየሩ ወጣ። እስከዛሬ የነበረው was like 20% of his መጥፎ ቢሄቪየር ማለት ነው። ከዛ በኋላ ኤቭሪ ነገር ኮንትሮል ማድረግ ጀመረ። ኤቭሪ መተንፈስ እሱን አስፈቅጄ መሆን አለበት። መውጣት ማልዋት እንዴ እሱ በጣም ትልቅ ዲል ነው። ውሃ ልጠጣ ስል አይ አሁን እንዳትጠጪ ማለት ጀመረ። ኤዲት እያደረኩት ነው ይሄን ፓርት ያስታወስኩትና ማለት ነው። ሌላ የሚያደርገው ነገር ከኮንትሮል ከማድረግ ውጭ ምናምን ነገር የሆነ አርጊመንት ውስጥ ከገባን የሆነ እየተጨቃጨቅን ከሆነና መኪና ውስጥ ከሆነን ማለት ነው በጣም በስፒድ መንዳትና የሆነ በቃ ሊጋጭ እየመሰለ ማቆም አይነት ነገር አለ አይደለ? እንደዛ ያደረገ ያስፈራራኝ ነበር። ከዛ በጣም እየባሰ ሲመጣ በቃ የሆነ ሰዓት ላይ በጣም በቃ ካይምሮ በላይ ማለት እንገባለን አይደል ሱቅ። እኔ በዛ ሰዓት ብዙም ሱቅ መግባት ምናምን አቁም ያለው ቢካዝ በቃ እኔ ነግሬዋለሁ። እኔ ኢንትረስትድ አይደለሁም ይሄን ስራ ለአንተ ብዬ ነው ብዬዋለሁ። ሰው ተቀጥሯል። ሱቅ በማንኛውም ሰዓት ብንገባ ማለት ነው ይሄናሽ ተቀምጦ ሊስሪ ተቀምጦ ይሄናሽ ይሄን አርጊ ይሄን በዚህ በኩል አምጪ ይሄን በዚህ በኩል አምጪ ምናምን ነው የሚለኝ። ሳርፍ እንዲስቀመጥ የሆነ ነገር ማሰብ ይመስለዋል። ስለዚህ አይፈልግም እንዳል። ከዛ የሆነ ቀን በጣም ጭቅጭቅ እያደረገኝ ጨረስኩኝ ሰርቼ ያለኝን ነገር በሙላና የመኪናውን ቁልፍ ይዤ ነበር። የዛኔ መኪና ተከራይቶ ራይድ መስራት ጀምሯል በዛ ሰዓት። ከዛ እንደዚህ ጄል አድርጌ እንደዚህ እያሽከረከርኩት ካዥዋሊ ወደቀ ቁልፍ። ከዛ ሊስሪ ባንዲ ቅይር ያለ ሰው አለ ምናምን ነገር መጮህ ጀመረ። ከዛ አየሁትና ቁልፉ ነው የተሰበረው ኢንቴንሽናሊ አይደለም። ቁልፉ ነው የወደቀው ኢንቴንሽናሊ አይደለም። አልተሰበረም፣ ምንም ነገር አልሆነም። ከሩቅ ቦታ ሁላ አይደለም። ከዛ ምንድን እንደዚህ የሚያስጨኩ ማን አልኩት። ትቼው ወደ ቤት ተመለስኩኝ። በቃ ቤተሰቦቼ ጋር እንደዚህ ነገር አልፈልግም ማለት this is really childish እና አቢዩዝ ነው ኤቭሪ ዴይ like በየቀኑ አለቅሳለሁ ቢካዝ እንዳልኳችሁ በየቀኑ ጸባል በጣም ኮንትሮሊንግ ነው። ከዛ ያኔ በቃ ተመለስኩኝ። አልፈልግም ምን እንዳለብኝ ማብይ። ከዛ ምንም ብሎ አለቃቅሶ ምናምን ብሎ ተመለስኩኝ ማለት ቢካዝ ገና 3 ወሩ ነው ምናምን ነገር ነው ከሰርጉ ማለት ነው። እኔም ጋር በቃ ጭንቅላቴ ላይ ሆነ አላ በቃ ምንም አማራጭ የለኝም ይሄ ነው ላይፌ ብዬ ወስኛለሁ። በቃ ተቀብዬዋለሁ። ከዛ ተመለስኩኝ። ከዛ በኋላ ተመልሼ በስንተኛው ቀን ስልኩን ሰጥቶኝ የሆነ ቦታ ደውይ ብሎ ዝቅ ስል ያንን ለመደወል የሆነ ብሎክ ያደረገው ስልክ ተደጋጋሚ የሚደወላል። ማናት አልኩት። አላቅም ማለት ንገረኝ ማናት አልኩት። ከዛ እኔ ራይት ተደውሎ ይሆናል አለኝና ለምን ብሎክ አረካቸው ስል ሰድቦኝ ነው አለ። ከዛ እስቲ ብዬ ኮሎ ውስጥ ስገባ ማታ እኔ ቤት መጥቼ ያደርኩበት በአንድ ቀን ሌሊቱን ሲያወራን ያደረው። ከዛ ማናት አልኩት። እሺ በቃ እንዳትናደጅ ብዬ ነው ሃይ ስኩል ላይ ክራሽ የነበረባት ልጅ ነበረች። ስልኬን አግኝታ እንግዲህ እስከዛ ሰዓት ደውላ አታውቅም። ደውልም ትችላለች እኔ እንግዲህ አላውቅም። እና እንገናኝ ብላኝ ነበረ ነገር። ከዛ ብሎክ አደረኳት። ማታ ሲያወራት ነው ያደረው። አንድ ቀን ማታ ባለው he was talking በቃ ከዛ አየሁት። ከዛ በቃ ምን ብዬ ልጣላ። ከዛ ድጋሚም በቃ በጣም ኃይለኛ ጸበዬ በቃ በጣም የሚያጣላ በቃ ወደ ቤተሰብ ተመለስኩኝ። ሁለተኛ ጊዜ ደግሞ የተመለስኩት ለምንድን ነው እንደዚሁ ስልክ አግኝቼ። ከዛ በኋላ ማናት አልኩት። እጄ ላይ ደግሞ እኮ ምንም እንደማያደርግ እኮ ሰው ስልኩን ይሰጠኛል። እኔ እንድናደድ ይሆን አላውቅም። ከዛ ሜሴጅ ምናምን አለው ነው አይደለም ኮል አገኘሁኝ። ከዛ ማናት ስለው ራይድ ተሰዳድበን ምናምን ነገር አለ። ምንድን ነው የተሰዳደባችሁት አልኩት። አይ እንደዚህ ብላኝ እንዲህ ብላኝ ምናምን ይለኛል። ከዛ እሺ እንደውልላት አልኩት። እኔ አላውቃትም አለኝ። ከዛ ደውለሽ ነበረ ምናምን ሰው ያወራን ነበር እኮ ሰሞኑን አለች። ማናት ስለው አላውቅም ነው የሚለው። ከዛ ዲኮር ምናምን ሰርተን ነበር የዛኔ የቤት ኪራይ ምናምን ስለደረሰ በጣም ቶትፉል ሰው አይደለሁኝ እኔ። ለትራንስፖርት የሚሆነኝን ብር አወጣሁኝና ወርውሬበት ፊቱ በጣም ቶትፉል ሰው ስለሆንኩኝ እንደኔ አይነት ምርጥ ሚስት ስለሌለ ትቼው ገባሁኝ ወደ ቤት። ለሆል መንገድ
ብያለሁ ማለት ነው። እና ምን ያህል መንገድ በእግሬ እንደሄድኩኝ አላውቅም። ማለት እኔ ራሴን የማስብበት ልክ አለ። እኔ እንግዲህ ሳድግ እኔ ያደግኩበት መንገድ አለ። ኦብቪየስሊ በጣም የተማርኩ ሰው ነኝ። በጣም በቃ አነባለሁ፣ ምን እላለሁ፣ ለራሴ የምሰጠው ፐርሰፕሽን አለ። መኖር የምፈልገው አይነት ላይፍ አለ። እየኖርኩት ያለሁት ደግሞ ነገር አለ። የኔ ሪያሊቲ ደግሞ ሌላ ነው። እንደዛ ሁሉ መንገድ ድንዝዝ ብዬ እንደምንም ብዬ ቤት ገባሁኝ። ከዛ ቤት ገብቼ አለቀስኩኝ። ማፈቀ እያደረገ ያለው ነገር በእኔ ላይፍ እየተጫወተ ነው። ቢካዝ ያኔ በጣም በጣም ብሶበት ማለት ነው። ምንድነው የሚያደርገው? መንገድ ላይ የሄደ መንገድ መኪና እየነዳ መኪናውን ስሎ ያደርጋል። ሴት ሲል እንዴት ነው የሚመለሰው? እኔ እያወራሁኝ ነው አይደለም? ምን አልሽ ማለት ኦብቪየስ አድርጎታል። አዳት ፖይንት በጣም ኦብቪየስ አድርጎታል። በቃ እኔን የማይፈልገኝ ሴት የለም ነው የሚለው። ከዛ በኋላ ደግሞ ምን ዲህ ወገን አለሽ አንቺ አሁን ወገን ምናምን አሁን ከእሷ ጋር አሁን አንቺ ትወዳደራለሽ ምናምን። ይሄ በጣም በቃ እኔ ንቆኛል። ከዛ እኔ እህት ነው የምመስልህ እንዴ ምናምን ሁላ ስመስላ ስለው ምንም አይመስለውም። እኔ መናደዴ ነግሬያቸዋለሁ። ቡስት ነው የሚያደርግለት፣ የሆነ ኢነርጂ ሞር ይኖረዋል። ከዛ ቤት ገባሁ። በቃ ከዛ በኋላ እኔ ዲሳይድ አደርጋለሁ ማለት ነው። ከዛ ደወለ። ያለቀሰው ለቅሶ እንዳይመስላችሁ እኔ ላንቺ ብዬ እንዲሆኝ እኔ በዚህ ገብቼ እኔ በዚህ ወጥቼ ምናምን ሲል ናርሲስትስ እንዴት እናንተን መጥፎ ስሜት እንዲሰማችሁ እንደሚያደርጉ አይደለም። በቃ ወዲያውኑ በቃ ሜቢ ይሆናል ችግር ያለብኝ ብዬ ታውኩትና ገባሁኝ ቤት። እንደዛ አልቅሶ ለምነው የወሰደኝ ሰውዬ ግማሽ የ10 ብር መንገድ አይሆንም። አኩርፎኛል፣ ዘግቶኛል መልሶ ማለት ነው። እንደዛ አልቅሶ ምን ብሎ የመለሰኝ ሰውዬ ይቅርታ ጠይቆ የመለሰኝ ሰውዬ አኩርፏል።